ከ8 ዓመታት በፊት አብይ አህመድ ለዓለም አቀፉ ዲፕሎማሲ እጅግ ታላቅና ተአምረኛ ተስፋ የተጣለባቸው መሪ ነበሩ። የፖለቲካ እስረኞችን በጅምላ የፈቱ፣ ለዘመናት የታፈነውን የሀገሪቱን የፖለቲካ ምህዳር እያሰፉ፣ በስደት የነበሩ ተቃዋሚዎችን ወደ ሀገር ውስጥ የጋበዙና ከጎረቤት ኤርትራ ጋር ለ20 ዓመታት የዘለቀውን ጦርነትም ሰላምም የሌለበትን ሁኔታ የቋጨ ታሪካዊ የሰላም ስምምነት በመፈራረም በወቅቱ የማይታሰበውን ያደረጉ ኢትዮጵያዊ ተሐድሶ አራማጅ ነበሩ። ያኔ መላው ዓለም በአድናቆትና በደስታ ይመለከታቸው ነበር። የኖቤል ኮሚቴም የሰላም ሽልማቱን ያበረከተላቸው ለዚህ ታላቅ ስኬታቸው ነበር። ለአፍሪካ ቀንድ አዲስ ንጋትና የምስራቅ አፍሪካ የኢኮኖሚ ትስስር ማረጋገጫ የመጣ ይመስልም ነበር። ነገር ግን ፈጣን ብለን ወደ ዛሬ ሁኔታ ስንመጣ ያ በጥሩ ተስፋ ተጀምሮ የነበረው ታሪክ ዛሬ ሊታወቅ በማይችል መልኩ ተቀይሯል። በአንድ ወቅት በአህጉሪቱ እንደ ትልቅ ባለራዕይና የዲሞክራሲ ፋና ወጊ ይከበሩ የነበሩት ሰው አሁን በአፍሪካ እጅግ ውስብስብ ተለዋዋጭና አስፈሪ ከሆኑ የጸጥታ መልክዓ ምድሮችን አንዱን እየመሩ ይገኛሉ። በቅርብ በወጣው ይፋዊ የምርጫ መረጃ መሰረት አብይ አህመድ በምርጫ ሳጥኑ ሌላ እጅግ ከፍተኛና ፍጹም የሆነ ድል አረጋግጠዋል። ፓርቲያቸው የብልጽግና ፓርቲ በፓርላማው የ90 በመቶ አብላጫ ድምፅ በማግኘት ወንበሮችን ሙሉ በሙሉ የተቆጣጠረ ሲሆን ይህም የጠቅላይ ሚኒስትሩን የስልጣን ዘመን ለሌላ 5ኛ ዓመታት ያራዝመዋል። ለደጋፊዎቻቸው የውጤት አረንጓዴ ልማትን፣ ግዙፍ የመሰረተ ልማት ግንባታዎችንና ትልልቅ የኢኮኖሚ ማሻሻያዎችን ያለምንም የፖለቲካ ጋሬጣ ወደፊት ለማስቀጠል የሚያስችል ግልጽ የህዝብ ውክልና ነው። ነገር ግን በእውነተኛው ዓለም ውስጥ ጂኦፖለቲካዊ ተንታኞች አንድ ግልጽ መራራና አደገኛ እውነት እየጠቆሙ ይገኛሉ። በምርጫ ሳጥን ማሸነፍ ማለት የግድ በተሰባበረችውና በውስጥ ፖለቲካ በሚታመሰው የኢትዮጵያ እውነታ ላይ ድል መቀዳጀት ማለት አይደለም ይላሉ። ምክንያቱም ደግሞ አብይ አህመድ ማዕከላዊውን ፓርላማና ውሳኔ ሰጭነቱን በግልጽ ቢቆጣጠሩም ዋናውና አንገብጋቢው ጥያቄ ግን እሳቸው እውነት መላው ኢትዮጵያንና የጸጥታ መዋቅሯን ተቆጣጥረዋታል የሚለው ነው። ይህን የፖለቲካ ውጥንቅጥ በጥልቀት ለመረዳት ተንታኞች የሁለቱ ኢትዮጵያዎች ታሪክ የሚሉትን መዋቅራዊ ክፍተት በጥሞና መመልከት ያስፈልጋል። በአንድ በኩል የመጀመሪያዋን ኢትዮጵያ ያያሉ። እሷም በሚያብረቀርቅና ቀን ከሌት በከፍተኛ ፍጥነት በምትዘምነው ዋና ከተማ አዲስ አበባ ትወከላለች። ይህች ከተማ በቢሊዮን ዶላሮች የሚገመቱ ዘመናዊ አየር ማረፊያዎች፣ ሰፋፊ ባለብዙ መስመር አውራ ጎዳናዎች፣ የከተማ ውበትን ያለወጡ ግዙፍ የኮሪደር ልማት ፕሮጀክቶች፣ አዳዲስ መዝናኛ ፓርኮችና በፍጥነት እየተስፋፋ ያለ የዲጂታል ቴክኖሎጂ መረብ ያላት ማዕከል ናት። በዚያ ላይ ኢትዮጵያ በቅርቡ የዓለም አቀፉ የብሪክስ ጥምረት አባል ሆና መመረጧ የዚች የመጀመሪያ ኢትዮጵያ ዲፕሎማሲያዊ ስኬት ማሳያ ተደርጎ ይወሰዳል። እሷ ወደፊት የልዕለ ኃያልነት ህልም ያላት ከአፍሪካ ፈጣን እድገት ካላቸው ኢኮኖሚዎችም አንዷ ልትሆን ትችላለች። ነገር ግን ካሜራውን ከዋና ከተማዋ አጥር ውጭ ርቀው ወዳለው እውነታ ሲያዞሩት ሁለተኛዋንና ፍጹም የተለየችዋን ኢትዮጵያ ያገኟታል። እሷ በየቦታው በሚንቀሳቀሱ አማጽያን፣ በሚሊዮኖች በሚቆጠሩ የሀገር ውስጥ ተፈናቃዮችና በአጣዳፊ ሰብአዊ ቀውስ የምትታወቅ ኢትዮጵያ ናት። ከዚህ የቅርብ ጊዜ ምርጫ የተገኘው መረጃ ራሱ ይህንን እውነታ በደንብ ያሳያል። ከ6 ሚሊዮን በላይ ህዝብ የሚኖርባት መላው የትግራይ ክልል ከ2 ዓመቱ አስከፊ ጦርነት ማገገብ ባለመቻሉ ከምርጫው ሂደት ሙሉ በሙሉ ውጭ ሆኖ ቆይቷል። በአማራ ክልል በጸጥታ መስተጓጉልና ከፌዴራል መንግስት ጋር በተፈጠረ ግጭት ምክንያት በ8 ዋና ዋና የምርጫ ክልሎች ምርጫ ሊካሄድ አልቻለም። በኦሮሚያ ክልል ደግሞ በተመሳሳይ የጸጥታ ችግር ምክንያት የ6 የምርጫ ክልሎች ውጤት ሙሉ በሙሉ ተሰርዟል። በአጠቃላይ በሀገሪቱ ከ140 በላይ ምርጫ ጣቢያዎች በሩን እንኳን መክፈት አልቻሉም ነበር። በዚህም ምክንያት በሚሊዮን የሚቆጠሩ ዜጎች ያለምንም የፖለቲካ ውክልና ቀርተዋል። ማዕከላዊው መንግስት በትልልቅ የከተማ ማዕከላትና በዋና ዋና የንግድ ኮሪደሮች ላይ ጠንካራ መከላከያና የጸጥታ ኃይል በማሰማራት ቁጥጥር ቢኖረውም አብዛኛው ሰፊው የገጠሩ ክፍል አሁንም የመንግስት ቁጥጥር የሚፈታተኑ ኃይሎች ያሉበት አወዛጋቢ ቀጠና ሆኖ ቀጥሏል። ምናልባትም በአሁኑ ጊዜ የኢትዮጵያ ፖለቲካ ትልቁ መራራ አስቂኝ ገጽታ የአብይ አህመድ እጅግ አደገኛ ተቃዋሚዎች
በአንድ ወቅት እሳቸውን እዚህ ቦታ ላይ ያደረሷቸውና ስልጣናቸውን ያደላደሉላቸው የቀድሞ የቅርብ ወዳጆቻቸው መሆናቸው ነው። በመቶ ሺዎች የሚቆጠሩ ሰዎችን ለሞት ዳርገውና መላውን ሰሜን ኢትዮጵያን ባወደመው የትግራይ ጦርነት ወቅት የአማራ ክልል ልዩ ኃይሎችና ታጣቂዎች፣ የኤርትራ ጦር ሰራዊትና በአዲስ አበባ የሚገኘው የአብይ የፌዴራል ኃይል ሁሉም በአንድ ወገን ተሰልፈው የህወሓትን ኃይል በጋራ ተዋግተዋል። ዛሬ ግን ያ በደም የተመሰረተ ህብረት ሙሉ በሙሉ ፈራርሷል። የትላንት የጦር ሜዳ ወዳጆች ቃል በቃል የዛሬ ደም አፋሳሽ ጠላቶች ሆነዋል። የዚህ ማሳያው በሰሜኑ የአማራ ክልል የብሔርተኛው የፋኖ ተዋጊዎች መሳሪያቸውን በአንድ ወቅት አብረው ተሰልፈው በነበረው የፌዴራል መንግስት ላይ በቀጥታ ማዞራቸው ነው። ይህ ግጭትም የተቀሰቀሰው መንግስት የክልል ልዩ ኃይሎችን አፍርሶ ወደ መደበኛ ጦርና ፖሊስ ለማዋሃድ የወሰነውን ውሳኔ ተከትሎ ሲሆን የአማራ ታጣቂዎች ይህ ውሳኔ ክልሉን ለጥቃት ያጋልጣል በሚል የፌዴራሉን ጦር መውጋት ጀምረዋል። ይህም ቀጠናውን ወደ ረጅም ጊዜ አስቸኳይ ጊዜ አዋጅና የድሮን ጥቃቶች ውስጥ ከተውታል። በኦሮሚያ ደግሞ የኦሮሞ ነጻነት ጦር ኦላ በመባል የሚታወቀው የታጠቀ ቡድን ለዓመታት የዘለቀውን አማጽያኑን በስፋት ቀጥሏል። በታንዛኒያ ዳሬ ሰላም የተደረጉት ተከታታይ የሰላም ንግግሮች ያለምንም ስምምነት በመፍረሳቸው በክልሉ በተለይም ከዋና ከተማ ወጣ ብሎ ባሉ መስመሮች ላይ የእገታ፣ የሰላማዊ ዜጎች መፈናቀልና የንግድ መስተጓጎል የዕለት ተዕለት ክስተት ሆኗል። በጥቅምት ወር 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት የትግራይን ጦርነት ቢያቆምም አሁን እንደ ወልቃይትና ራያ ባሉ አወዛጋቢ ይዞታዎች እንዲሁም በህወሓት የውስጥ የፖለቲካ ክፍፍል ምክንያት ሰላሙ ገና እጅግ ደካማ መሆኑ ቀጥሏል። እናም ይህ የሀገር ውስጥ ቀውስ በወታደራዊና በፖለቲካ መስመር ብቻ የተገደበ አይደለም። ይልቁንም ጥልቅና ስሱ ወደ ሆኑት ባህላዊና ሃይማኖታዊ ተቋማትም ጭምር ዘልቆ ገብቷል። በጥንታዊቷና የሀገሪቱ የረጅም ዘመን አንድነት መሰረት በሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በቅርቡ የተፈጠረው የሲኖዶስ ክፍፍል ሙከራ በኦሮሚያና በሌሎች አካባቢዎች ከፍተኛ ማህበራዊ ውጥረቶችን እያባባሰ ነው። የቤተ ክርስቲያኒቱ መሪዎች፣ የታጠቁ አካላትና የፖለቲካ ፍላጎት ያላቸው ቡድኖች በኦርቶዶክስ ክርስቲያኖችና በካህናት ላይ በተደጋጋሚ ገዳይ ጥቃቶችን እየፈጸሙ የዘመናት ታሪክ ያላቸውን አብያተ ክርስቲያናትንና ታሪካዊ ገዳማትን ወደ አመድነት እየቀየሩ መሆናቸውን በተደጋጋሚ በመግለጽ መንግስት ሕግ እንዲያስከብር እየወተወቱ ይገኛሉ። ይህ ሁሉ የሀገር ውስጥ ውጥንቅጥ ባለበት ሁኔታ ኢትዮጵያ ለብቻዋ በገለልተኝነት የምትኖር ሀገር አለመሆኗ ደግሞ ችግሩን የከፋ ያደርገዋል። ከ130 ሚሊዮን በላይ ህዝብ ያላት በአፍሪካ በህዝብ ብዛት ሁለተኛ የሆነችና የአህጉሪቱ የዲፕሎማሲ ማዕከል በመሆን የአፍሪካ ህብረት ዋና መስሪያ ቤትን የያዘች በመሆኗ ኢትዮጵያ ከተሰናከለች ድንጋጤው መላውን ቀጣና ብቻ ሳይሆን ዓለም አቀፍ የንግድ መስመሮችን ያናውጣል። በአሁኑ ጊዜም የሀገሪቱ የውጭ ጉዳይ ፖሊሲ በከፍተኛ ዲፕሎማሲያዊና ወታደራዊ ውጥረት ላይ ይገኛል። ከኤርትራ ጋር ያለው ግንኙነት ወደ ቀይ ባህር መውጫ ለማግኘት በተፈጠረው መራራና የረጅም ጊዜ አለመግባባት ምክንያት ሙሉ በሙሉ ተበላሽቷል። ጠቅላይ ሚኒስትሩ ኢትዮጵያ ያለ ወደብ የምትቀር ሀገር እንዳልሆነች በሚሊዮን ጊዜ እርግጠኛ ነኝ በማለት በይፋ መናገራቸው በጎረቤት ሀገራት ዘንድ ከፍተኛ ስጋትን ፈጥሯል። የታሪክ ተንታኞች ግን በሁለቱ ሀገራት መካከል ያለው ውጥረት ኤርትራ ከኢትዮጵያ ተለይታ ነፃነቷን ካገኘችበት ከ1985 ዓ.ም ጀምሮ የነበረ መዋቅራዊ ችግር መሆኑን ይጠቁማሉ። ይህ የባህር በር ፍላጎት ውጥረት ይበልጥ የገነፈለው ኢትዮጵያ ራሷን ነፃ ካወጀችው ነገር ግን በዓለም አቀፍ ደረጃ እውቅና ካላገኘችው የሶማሌላንድ ግዛት ጋር በጥር ወር 2016 ዓ.ም አወዛጋቢ የውቅያኖስ በር የማግኘት የመግባቢያ ሰነድ ከተፈራረመች በኋላ ነው። ይህ ስምምነት የሉዓላዊነት መደፈር ነው በሚል የተቆጣችው ሶማሊያ ከኢትዮጵያ ታሪካዊ ባላጋራ ከሆነችው ግብፅ ጋር የጋራ መከላከያ ስምምነት ተፈራርማለች። በታላቁ የኢትዮጵያ ህዳሴ ግድብ የውሃ ሞላል ላይ ለዓመታት ከኢትዮጵያ ጋር ስትካሰስ የነበረችው ግብፅ ይህንን አጋጣሚ በመጠቀም ወታደሮቿንና ከባድ የጦር መሳሪያዎቿን ወደ ሶማሊያ በማጓጓዝ በኢትዮጵያ ድንበር አቅራቢያ ወታደራዊ መገኘቷን አረጋግጣለች። በሌላ በኩል ደግሞ በከፋ የእርስ በርስ ጦርነት ውስጥ የምትገኘው ጎረቤት ሱዳን የኢትዮጵያ መንግስት የእኔን የውስጥ ጠላቶችና አማጽያን እየደገፈ ነው ስትል በግልጽ በመክሰስ ግንኙነቱን ይበልጥ አሻክረዋለች። በተጨማሪም የሀገሪቱ የውስጥ ኢኮኖሚ ሌላው ትልቅ የፈተና አውድ ሆኗል። መንግስት የአውሮፓና የአሜሪካ የገንዘብ ተቋማትን ድጋፍ ለማግኘት በሚል የኢትዮጵያን ብር ዋጋ በገበያ እንዲወሰን
ወይም ፍሎት እንዲያደርግ ከወሰነ ወዲህ የኑሮ ውድነቱና የእቃዎች ዋጋ ሰማይ ነክቷል። ይህ የፊስካል ማሻሻያ ምንም እንኳን ከዓለም ባንክና ከአይኤምኤፍ የቢሊዮን ዶላር ብድር ቢያስገኝም በዝቅተኛው የህብረተሰብ ክፍል ላይ ያሳደረው የኢኮኖሚ ጫናና የዋጋ ግሽበት ማህበራዊ ቀውሱን ይበልጥ እያባባሰው ይገኛል። ታዲያ ይህ ሁሉ ተደራራቢ ቀውስ ሀገሪቱን የት ያደርሳታል? እውነታው ግን ሁለቱም ኢትዮጵያዎች ፍጹም እውነተኛ ናቸው። ጎን ለጎን በተመሳሳይ ጊዜ አብረው ይኖራሉ። አንደኛዋ በዋና ከተማዋ ዘመናዊ ሰማይ ጠቀስ ህንፃዎችን የምትገነባ ከዓለም አቀፍ የኢኮኖሚ ግዙፉን ጋር በብሪክስ ስም የምትሰለፍና የብልጽግናን ነገ የምትመስል ናት። ሌላኛዋ ደግሞ በዋና ከተማዋ ጥቂት ኪሎ ሜትሮች ወጣ ብሎ አካባቢያዊ የብሔር ጦርነቶችን፣ የፖለቲካና የብሔር ፖላራይዜሽን እንዲሁም መሰረታዊ የብሔራዊ ማንነት ቀውስን በጽኑ የምትዋጋ ናት። ጠቅላይ ሚኒስትር አብይ አህመድ ቀጣዩን የ5 ዓመት የስልጣን ዘመን በፓርላማ ሙሉ የበላይነት ሲጀምሩም እሳቸው ትልቁ ፈተና ከእንግዲህ በምርጫ ሳጥን ላይ ድምፅ ማሸነፍ ላይሆን ይችላል። ይልቁንም ማህበራዊና ፖለቲካዊ ስምጥ መስመሮቿ ከኢኮኖሚዋና ከከተማ ውበቷ በበለጠ ፍጥነት እያደጉና እየሰፉ ያሉባትን ይህችን ታሪካዊ ሀገር ሳይበታተን በአንድነት አቅፎ ማስቀጠል መቻሉ ላይ ነው። እርሶስ ምን ያስባሉ? በአንድ ሀገር ውስጥ በርካታ የውስጥ አማጽያንና የውጭ ዲፕሎማሲያዊ ሰዓቶችን እየተዋጉ በተመሳሳይ ጊዜ ዘመናዊ፣ ሰላማዊና ጠንካራ ኢኮኖሚ ልዕለ ሀያል መገንባት ይቻላል? የአብይ አህመድ ቀጣይ 5 ዓመታትስ ኢትዮጵያን ወዴት የሚወስዷት ይመስልዎታል? ሐሳቦትን ከታች ባለው የአስተያየት መስጫ ያካፍሉን። ይህን ቪዲዮ ላይክ ያድርጉና ተጨማሪ ጥልቅ የሆኑ የጂኦፖለቲካ ትንታኔዎችን ለማግኘት ሰብስክራይብ ማድረጎን አይርሱም። በቀጣይ ቪዲዮ እስክንገናኝ ጤና ይስጥልን።